አሰላሙ አለይኩም ወራህመቱላሂ ወበረካቱ። የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ከኔ ጋር ሁላችሁ አልሐምዱሊላህ። ዛሬ ደግሞ በሁለተኛ ፓርቲቱ ብለን ቪዲዮ መተንላችኋል። እኔና ኗር በባለፈው ቪዲዮ በኔ ቻናል ለቀን ነበር ማለት ነው። አሁንም በድጋሚ መተንላችኋል። የመጣነው ደግሞ እንዴት መሰላችሁ? በባለፈው እንመጣለን እንዲያልናችሁ ከኔው አኳያ ከእድገቱ አኳያ ከትምህርት ቤት ደግሞ በሱ አኳያዎች ቻናል ለመክፈት ይታገላሉ ወይስ አይታገሉም? አንተስ ጋር ጫና ይፈጥርብሃል ብዬ ነው የምጠይቀው። እስኪ ያለውን ጥያቄ ካኗር እንሰማለን ማለት ነው። ሀባይዎችዬ እንግዲህ ደግሞ ባለፈው ቪዲዮ በጣም ተደስተናል፣ እናመሰግናለን ማለት ነው ሁለታችንም። ምክንያቱም ቪዲዮ ቫይራል ወጥቷል፣ 6000 ምናምን ህዝብ አይቶታል ማለት ነው። ላይኩም ኦቨር ነው፣ ወደ 500 ምናምን ላይክ አግኝተናል። ኢንሻአላህ ደግሞ ያሁኑንም ወዳችሁት ኦቨር እንደሚሆን ምንም ጥርጥር የለውም ማለት ነው። በጣም እንወዳችኋለን፣ እናከብራችኋለን። ተሳተፉ። ከኛ ጋር ያላችሁን ሀሳብ ኮሜንት ላይ አስቀምጡልኝ። ግን አኗሬ አንድ ኮሜንት በጣም የሚያስደስት ኮሜንት አንብቤያለሁ ማለት ነው። አንዷ ምን አለሽ መሰለህ? ኮሜንቷ አኗሬ እድግ በልልኝ የኔ ልጅ በጣም በጣም ወድሃለሁ። እኔ ይሄን ያህል ሲሆን ሰብስክራይብ አድርጌ አላውቅም እንጂ ነገር ግን አንተን አድርጌሃለሁ አለች። ለሷ ምን ቃላት ትሰጣለህ? ለሷ እኮ ያው በለፈውም ሰጥቻለሁ፣ ግን አሁንም ያው በጣም አመሰግናለሁ። አይተኸዋል ማለት ነው? አዎ ዛሬ አንቺ ላይ እኮ ሰጥቻለሁ፣ ግን አሁንም በድጋሚ በጣም አመሰግናለሁ። አክብረሽ ስላደረግሽኝ እና ለምትይዛለሽ። አንዷ ደግሞ አኗሬ እድግ በልልኝ አላህ ትልቅ ደረጃ ያድርሰህ፣ በጣም በጣም እወድሃለሁ፣ ትልቅ ደረጃ ደርሰህ ደግሞ እንዳይ እፈልጋለሁ። ሁለተኛ ነገር ደግሞ ማንኛቸውም ሰው ቢሆን አእምሮ ያለው ሰው አኗርን በኮሜንት አይሳደብም ብላለች። ምን ትላለህ? እዚህ ላይ ምን አለኝ? ግን ማንም ዛሬ ነው ሰልሞኛ ያውቅም። አሁን ገርዘን ቢጀምር አሁን በቀን ማንም ሰልሞኛ ያውቅም። በጣም ነው የማመሰግነው። ይሄን ስላለች ደግሞ ምስጋና በጣም የላቀ ነው ማለት ነው። እሺ እና በጣም ነው የማመሰግነው። ምንም ስድብ የለውም። ሰው ነው ላይኩ ነው እንደ ኦቨር ይወጣ ነው የምለቀው ቪዲዮ በቃ ለምትመለከቱ ነው እንጂ ማሻአላህ። እና ከትምህርት ቤት አኳያ ከትምህርት ጋር ጫና አይፈጥርብህም? አማሪ ምን ተጠልለው አሁን ምሳሌ ዛሬ ነው ጉዳይ አሁን ቅዳሜ እሑድ እረፍት ሰዓት እሱንም ተጠቅሜ መስራት እችላለሁ። ግን ሰኞ እስከ ሰኞ ምናምን ያሉትን ቀኖች ግን እነሱንም መጠቀም እችላለሁ። በምን መልኩ መሰለሽ? ሰኞ የጧት ሊሆን ይችላል። ከዛ ትምህርት እንደተመለስኩ እህን ጊዜ ላይ እንመለሳለን። ያው ጊዜ ባይሆን 7-6 ተኩል ትመለሳለህ። እሺ ከዛ ከ6 ተኩል አንድ ቪዲዮ መስራት ደግሞ እንኳን 1 ሰዓት እና 2 ሰዓት ሊወስድ ደቂቃዎችን ለራሱ ላይ ወስድ ይችላል። ደቂቃ ያው አንድ 10 ደቂቃ ቢያንስ ቢበዛ 15 ደቂቃ ነው የሚበዛው። እና እንደዛ ነው። ለምሳሌ አሁን ዩቲዩብን እንደዚህ አደርጋለሁ፣ ለዩቲዩብ ደግሞ የሆነ በቃ አይ ምን ቪዲዮ ላዘጋጅ ብለህ ተጨናንቀህ ታውቃለህ? በጭራሽ። አሁን ምሳሌ እኔ አሁን ምሳሌ ነገ ማታ ተሰራሁ፣ ነገ ማታ እሰራለሁ፣ ያው ይሰራለሁ ብዬ የምጨናነቅበት አይደለም። አይዲያው ተመጣጣኝ እሰራለሁ፣ አይዲያው ተመጣጣኝ እሰራለሁ። እንደዚህ ነው። መጨናነቅ ካለብሽ በቃ የምትለቂው ላይ ቪዲዮ ተጨናነቅሽ ሲጀመር በቃ ላይ ምንም አይመጣልሽ። እሺ መጨናነቅ ያለብሽ አይዲያው ከመጣ ትሰሪያለሽ። አይዲያው ካልመጣ ዩቲዩብ ማለት ላይ ያው በምታገኘው አጋጣሚ የሚቀርሽው እና ገጠመሽሽን የምታካፍዪ ስለሆነ ለተመካኝ ይሄ ምንም የሚያጨናንቀው ነው። አሁን አንተ ብዙ ገጠመኞች አሉ በትምህርት ቤት ዙሪያ? እሺ ጓደኞቹ ሳይት መስራትን ያውቃሉ? አያውቁም። መምህሮችም አያውቁም። አሁን አንተ ለምሳሌ ዩቲዩበር ነህ ማሻአላህ። ቀጣይ ደግሞ ተካፍለህ የዛሬ ወር የምናይታለህ አድርገን ያኔ ደግሞ እንደዚሁ አንድ ቪዲዮ እንመጣለን ማለት ነው። ነገር ግን እስከዛው ድረስ ክፍያ ደረጃ እስከገባህ ድረስ በባለፈው የሚያነሳሃቸው ሀሳብ የእናትህን ህልምና የእናትህን ድካም ለማቃለል እንደሆነ ነግረህናል። አሁንም ደግሞ ኢንሻአላህ ደግሞ ሞኒ ሆነህ በርቶልህ ሰፕራይዝ የምታደርጋቸው ነገር አጋጣሚ ያኔ ደግሞ
ኢንሻአላህ ለሌሎችስ አዲስ ጀማሪዎች ምን ሀሳብ ትሰጣለህ?